ሩታ አሁንም እያለምሽ ነው፣ እየቃዠሽ ነው፣ ህልም ውስጥ ነው ያለሽው። ተኝተሻል። ንቂ። ከነዳኒ ጋር ከነሜሪ ጋር ያለሽ ነገር አቁሚ። አብርሽ ይናደራል ብለሽ ይበሽቃል ብለሽ ጠርተሽ እነ ዳኒን እነ ሜሪን ሰብስበሽ ምናምን ያደረግሽው ነገር አብርሽን ሊያበሽቀው አልቻለም። ቤተሰብ እንደው በዚህ ሁኔታ ማለት ነው እኔ አብርሽን ፊቱ ላለውን ኮንፊደንስ አላደንቅ አላልፍ። አሁንም ቢሆን ማለት ነው ለሩታ ክብር አለው ብሎታል። ይሄን ነገር ሩታ እኔና አንቺን የሚያገናኘን ነገር አለ። ከዚህ በኋላ አንቺን መናገር አልፈልግም። አንቺ ጋር ብዙ የሚያገናኙ ነገሮች አሉ። አንቺ ጋር መቀየም አልፈልግም። አንቺ ላይ ሌላ ነገር ማውራት አልፈልግም። አንቺ ላይም ሌላ ነገር መናገር አልፈልግም። እንደውም ከኔ ህይወት እንድትርቂ ነው ያደረገኝ ያለው። ይሄ ደግሞ ሊያናደኝ አልቻለም፣ ሊያናደኝም አይችልም። እንደውም ደስ ነው የሚለኝ ብሎ ሌላ ማይሆን ቃል እንድጠቀም አታርጉኝና የሷን ማምሩ መረብሽ አልፈልግም። ለምን ጥሩ ጊዜ ከሷ ጋር ስላሳለፍኩኝ ዛሬ ላይ እሷን የሆነ ቃል ጥዬ እሷን መረብሽ አልፈልግም። ተረዳኝ አይደል? ነገ የሚያገናኘን ነገር ብዙ ስለሆነ ከሷ ጋር ምንም አያፈልግም። ከዚህ በኋላ እሷ አትፈልግም። ከኔ ርቀሽ ማየት በራሱ ትልቅ እረፍት ነው ለኔ ማለት ነው። በደንብ 100% እውነቱን ስነግርሽ ለምን ከዚህ በኋላ አንቺ ከወንድ ጋር ከሆንሽ እኔ እንድትረብሽኝ ስለማትችይ ማሽላ ያረረ ይስቃል። ሜሪ እና ዳኒ ተብዬ ስራ ፍቶች የሰውን ትዳር ሁሌ እንደበጠበጡ አንድ ቀን እንኳን ጥሩ ነገር አድርገው የማያውቁ አሁን ላይ ሌላ ድራማ ላንቺ ያዘጋጁልሻል። አንቺ ትመጫለሽ። ትላንት ሰድበው እንደዛ አንቋሸው የላኩሽን ሰዎች ዛሬ ደግሞ ይቅርታ ብለሽ ስመሽ ምናምን ትቀበያለሽ። ምንም ጥሩ ነገር ያደረጉልሽ አይደለም ሩታ። ምንም የረባ ነገር ያደረጉልሽ አይደለም። ንቂ። ከተኛሽበት እንቅልፍ ንቂ። እየቃዠሽ ነው ሩታ። ህልም ውስጥ ነው ያለሽው። ደስታን እንደማትፈልጊው እናውቃለን። አብርሽ ከሌላ ሴት ጋር መሆኑ እያቃዠሽ ነው ያለው። አንቺ ከህልምሽ ልትነቂ ያልቻልሽም። ሰላም ሰላም፣ እንዴት ናችሁ? ወደ ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሰን መጥተናል። እንዴት ናችሁልኝ? አማን ናችሁ አይደል? አለን እግዚአብሔር ይመስገን። እኔ በጣም 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 ደህና ነኝ። እግዚአብሔር ተመሰገነ ይሁን። እናንተም በያላችሁበት ዓለም በያላችሁበት ሀገር ሁሉ ሰላማችሁ ብዝት ብዝዝት ይበልልን። ኪሳችሁ ላለው ብር ሞልቶ አካውንታችሁ ሞልቶ ሀገራችን እግዚአብሔር አምላክ ሰላም አድርጎልን እናንተ ሰላም ሆናችሁ ቤተሰቦቻችሁ በሰላም በጤና ኖሮ ለሀገር ለምድራችሁ ያብቃችሁ ላለው። ለዚህ ቻናል አዲስ ሆናችሁ ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። ይሄን ቪዲዮ ጀምሩላችሁ ላይክ እያደረጋችሁ እንድትጀምሩ ፈልጋለሁ። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ሩታ ከህልምሽ መንቃት አለብሽ። እየቃዥሽ ነው። አነቃሽም አሁንም እያልኩሽ ነው። የአብርሽ ፍቅር ከውስጥሽ ሊወጣ አልቻለም፣ ነቅሎ ሊወጣ አልቻለም። አንቺ የማይጠበቁ ነገሮችን ያደረግሽ። አብርሃም ግን አሁንም ቢሆን ሊናደድ ሊበሳጭ አልቻለም። እንደውም የሱን ብስለት ነው እያየን ያለ ነው። አብርሃም ምን ያህል በሳል እንደሆነ ነው እያየን ያለ ነው። ዳይገባሽም እንዴ? ይቁረጥልሽ በቃ ሩታ ይቁረጥልሽ በቃ። አብርሃም ከዚህ በላይ ምን ይሁንልሽ? እስቲ በምን ቃል ያወራልሽ? በምን ቃል ያወራልሽ? ከሄርሜላ ጋር እንኳን ባልሆን ካንቺ ጋር በፍጹም አልሆንም ብሏል እኮ አይደል? ይሄ ከዚህ በላይ እኔ ምን እንዳለ አላውቅም። ብቻ እኔ ምን የሚገልጽ ቃል እንዳለ አላውቅም። ምን ብሎ ማውራት እንዳለበት አላውቅም። በቃ ቤተሰብ በቃ አይፈልግሽም። ግን አንቺ በየቀኑ በየሰዓቱ ሜሪና ዳኒን ተብየው እነዛ ምንም እንኳን የሰውን ትዳር ሁሌ የሚበጠብጡ ሰዎች አንድም ቀን የጓደኝነት ጥቅሙ ያልታያቸው ከድሮም ጀምሮ ዩቲዩባቸውን ከጀመሩ ጀምሮ ሁሌም በጸብና በረብሻ የሰውን ትዳር በመበጥበጥ በቃ በእንደዚህ አይነት ነገር የሚታወቁ ሰዎች ናቸው። ኢቭን እኮ ሜሪ ካንቺ በእድሜም በብዙ ነገር እኮ ትበልጣለች። ግን አስተሳሰቧ የሕፃን ልጅ ነው። አልበሰለችም ገና እሷ እኮ አንቺ ወልደሻል፣ አግብተሻል፣ እንደ ሁለተኛ ልጅም ተረግዟል አይደል? አንቺ በብዙ ነገር ትበልጫታለሽ። እንደው አንቺ ለወግ ማድረግ የበቃሽ ሴት ነሽ እኮ አንቺ አሁን እናት ነሽ። እንደው በእድሜ የምትበልጥሽ ልጅ ሜሪ ተብየዋ በእድሜ እንኳን እበልጥሻለሁ የምትል በአስተሳሰብ ግን ዜሮ ደሃ የሆነች ልጅ ናት። ደሃ ናት በአስተሳሰብ። ዳኒ ተብየውም እንደዛው በእድሜ ይበልጡሻል፣ ግን የአስተሳሰብ ሕፃን ናቸው። ገና አላደጉም፣ ጭንቅላታቸው ገና አላደገም። ከእንደዚህ አይነት ሰዎች ጋር የዋልሽ ግን አንቺ ራስሽን ማሳነስ የለብሽም ሩታ። ይሄን እንደ ወንድም ነው የምመክርሽ እኔ ስለምታሳዝኝ። እንዲህ ሲጫወቱብሽ፣ እንዲህ ጢባጢቤ ሲጫወቱብሽ ስለምታሳዝኝ ነው እኔ የሁሉ ነገር የምናገረው። ኮሜንት ላይ መታችሁ ደግሞ በቃ ትላንት ከሩታ ጎና ነበርክ እንዴ አሁን ተገልብጠ ደግሞ ከአብርሃም ጎን ሆንክ ምናምን ትሉኛላችሁ። ይሄ እግር ኳስ ጨዋታ አይደለም ቤተሰብ። ብዙ ጊዜ እለዋለሁ የሩታና የአብርሽ ህይወት እግር ኳስ ጨዋታ አይደለም። ይሄ አርሰናል ማንቸስተር ብለን የምንደግፈው የእግር ኳስ ቲም አይደለም፣ ህይወት ነው።
ትዳር ነው፣ ቤተሰብ ነው። እግዚአብሔር እንኳን የሚያከብረው ትልቅ ቤተሰብ ነበር። እኔ አንዴ ከሩታ ጋር መሆኑ አንዴ ከአብርሽ ጋር መሆኑ እንደዛ አይደለም። ቤተሰብ አትሳሳቱ፣ እንደዛ አይደለም። እኔ ሁሌም ቢሆን የሚታየኝን ለእናንተም የሚታየውን ኮሜንት ላይ ገብታችሁ ምጽፉት የሚታየኝን እውነት መሆን አለበት ብዬ የማስበውን እውነት መስተካከል አለበት ብዬ የማስበውን ነገር ነው እዚህ መጥቼ ለእናንተ ሐሳብ የምሰጠው። በዛ ነገር ደግሞ አንዴ ከእንትና ጋር አንዴ ከእንትና እኔ ሲጀምር ወግኜም አላውቅም። ገባችሁ አይደል? ስተት የሰራውን ሰው ስተት ሰርተሃል፣ ከስተትህ ተቆጠብ። እንዲህ ያድርግሃል፣ ልክ አይደለም። እንዲህ ያደረግክ ነው ጥሩ ነው፣ በርታ፣ አለቀ በቃ። ሩታ እህቴ ናት፣ ሁሌም ነው የምለው። አብርሽም ወንድሜ ነው። ለአንዱ ወግኜ የምቆም ሰው አይደለሁም። ግን ደግሞ አሁን ላይ ሩታ የምታደርገው ተግባር፣ ሩታ የምታደርገው ነገር የህፃን ልጅ ከሷ የማይጠበቅ ነገር ያደረገች ስለሆነ እንድትቆጠብ እነግራታለሁ እስክታስተካክል ድረስ። አብርሽ እንደው ተናደደ እንኳን ቢባል ከደስታ ጋር ብትሆን ቢናደድ ነው። ምክንያቱም ደስታ ምን አይነት ልጅ እንደሆነ ያውቀዋል፣ ጠንቅቆ ያውቀዋል። አብርሽ ምን አይነትን ልጅ እንደሆነ ደስታን ያውቀዋል። ገባችሁ አይደል? ከዚህ በፊትም ልኬላችኋለሁ ፋይል ምናምን፣ ለአብርሽም ለሩታም ልኬላችኋል፣ አይተውታል። በዛ ምክንያት ነው ደስታን የሚጠላው አብርሽ እንጂ ሌላ ነገር ኖሮ ምናምን አይደለም። አብርሽ እርግጠኛ ሆኜ ልንገራችሁ ከሌላ ወንድ ጋር ብትሆን ሩታ ምንም አይመስለውም። እንደው ለማብሸክ ደግሞ ሜሪና ዳኒ ቤት ሰጥቷታል፣ መኪና ሰጥቷታል ምናምን የምትሉት ይሄ እኮ ብርቅ አይደለም። ዳብርሽ ብርቁ አይደለም። ትተወቷል እኮ የቤቱን ያን የሚያክል ቤት ትተወቷል። በቃ ኑሪ፣ ከልጄ ጋር ኑሪበት። አንቺ እንድትቸገር አልፈልግም። አንቺ ቤት ይፈለግሽ እንድትንገላች አልፈልግም። በቃ ለዛ ኑሪ። የኛ የገዘነው ቤት ነው፣ እኔና አንቺ ያፈረነው ቤት ነው፣ የኛ ንብረት ነው። ኑሪበት በቃ። እንዴ ንብረት ክፍፍል እኮ ምናምን ማድረግ ይችላል እኮ አይደል? ግን አልፈለገውም። በቃ እንድትንገላታ አልፈለግም። እንዴ ከዚህ በላይ አብርሽ እንዴት ያስብላችሁ? ይሄ ስማርት የተማረ ሰው ጭንቅላት እኮ ነው። ማንም በዚህ ጊዜ ላይ እንደዛ የሚያስብ የለም። እንደው ፍቺ ሲባል ሁሉም ሰው የሚሄደው ንብረት ክፍፍል ምናምን የሚል ነገር ውስጥ ነው የሚገቡት። አብርሽ ግን ኑሪበት አለ በቃ ቤቱን። አልፈልግም እንዲህ ክፍፍል ምናምን እንዲኖር አልፈልግም። እኔና አንቺ መሃል በቃ ፍቺውን በሰላም ፈጽመናል። አንቺ ከልጄ ጋር ኑሪበት። እኔና አንቺን የሚያገናኝ ልጅ አለ መሃል ላይ። አንቺም ልጄ ምን ልትገላቱ አልፈልግም ብሎ ቤቱን እኮ ጥሎላቸው ወጥቷል። ከዚህ በፊትም ከአንዴም ሁለቴ መኪና ሸልመዋታል አይደል? ሰጥቷታል እኮ። ብርቁ አይደለም ይሄ ለአብርሽ መታችሁ እንዲህ ያደረገ እንዲህ ሆነ እንዲህ ገባ እንዲህ ወጣ ብላችሁ ብታወሩለት ለአብርሽ ብርቁ አይደለም። ለሩታ ከዚህ በላይ የሚገባታል አድርጎላታል። አሁን ላይ ግን አንድ ላይ የሚሆንበት አጋጣሚ አልተፈጠረም። ተለያዩ በቃ አለቀ ደቀቀ እኮ። ሩታ ለምንድነው የራስሽን ህይወት ለመኖር ማትሞክሪ? የአብርሽ ፍቅር እንዳልወጣልሽ አውቃለሁ፣ ግን በጊዜ ሂደት ይወጣል በቃ። ያም ነገር የሚሆነው በትሬኒንግ ነው፣ በልምምድ ነው። አንቺ ለመውጣት ስትሞክሪ፣ አንቺ ራስሽን ለማጠንከር ስትሞክሪ፣ ከአንቺ ጋርና ከልጅሽ ጋር ያለሽን ህይወት አጠናክረሽ አብራችሁ ሆናችሁ ከልጅሽ ጋር ጓደኛ ቀይረሽ ሌላ ጓደኞችን ይዘሽ ጥሩ ጓደኞችን አጠገብሽ አስጠግተሽ ከጥሩ ሰው ጋር ከቤተሰቦችሽ ጋር ከወንድምሽ ጋር ከዛ ጠንካራ ወንድምሽ ጋር የሆንሽ ነገሮችን ላይፍን ለመመለስ ወደ ቀድሞ አቋሙ ለመመለስ ህይወትሽን ደግሞ ከሌላ ወንዶች ጋር መኖር እንደምትችይ ማሳየት አለብሽ። በራስሽ ለብቻሽን ጠንካራ ሴት መሆንሽን ማሳየት ነው እንጂ ያለብሽ እንዲህ ትርኪሚክ የማይሆን ድራማ ውስጥ ገብተሽ ራስሽን አዋርደሽ ራስሽን ዝቅ አድርገሽ የማንጠብቅሽ ቦታ ላይ ተገኝተሽ እንዲህ ማየቴ እኔ አፍሬያለሁ። እህቴን እንዲህ አይነት ቦታ ላይ ማየቴ ያሳፍረኛል። ምን እንዳስነኩሽ አላውቅም። እንደው እኔ አብርሽ ላይ ሄርሜላ ሰዓት ላይ አሰርታለች ትላላችሁ። ሜሪና ዳኒ እንደው እኔ እንደመስለኝ ማለት ነው ሩታ ላይ አሰርተዋል። በቃ አሰርተውባታል። እንዲህ ትላንት ተጨቃጭቀው ተከራክረው ስንት ነገር ተባብለው ሁለተኛ እንገናኝ ሁለተኛ ህይወቴ ላይ እንዳትገቡ ምናምን ብላ የገፋቻቸውን ሰዎች በአንድ ቀን መልሷት ይሁን ምን ትሉታላችሁ? እስቲ እኔ እንደሚመስለኝ ዳኒና ሜሪ ሩታ ላይ ያሰሩ የሚመስለኝ እንደው እንዴ የሙጥኝ ብለው እኮ ህይወቷን ለመበጥ ሁሌ ጸብ ሁሌ ነገር እንዴ ልጅቷ በማታውቅበት ቦታ ባለፈው በቀለበ ፕሮግራሙ ላይ ጠርቷት እኔ እንደዛ አይነት ሩታን አይቻላቅም። እግዚአብሔር ነገረኛ ሆና በቃ እንደዛ ሰው ላይ ዋስ ከመርፋት ድረስ የደረሰችው
ሌላ ሰው ሆና ነው ያየሁትና እንደውም የሚመስለኝ እኔ ቤተሰብ ሩታ ላይ ነው ያሰሩት እነ ዳኒና ሜሪ። ምንም አብርሽ ላይ አላሰረችም ሄርሜላ። እና ሩታ ራስሽን ከቀልብሽኝ የጠንካራ ሴት ምሳሌ ይሄ አይደለም። የብርቱ ሴት ምሳሌ ይሄ አይደለም። እንዲህ ሆንሽ አይደለም ምሳሌ የምትሆኙ፣ እንዲህ ሆንሽ አይደለም ተምሳሌት የምትሆኙ ለብዙ ሴቶች። እንዴ በአረብ ሀገር ያሉ ብዙ ሴቶች እኮ አንቺን ይከተላሉ። አንቺን እንደ አርአያ እኮ ያዩሻል። አንቺን እኮ ትልቅ ቦታ ነው ያስቀመጡሽ ሩታ። ከዛ ቦታ ነው የወረድሽብኝ። እኔ እነሱ ካስቀመጡሽ ቦታ ነው የወረድሽብኝ። ይሄ አይደለም ምሳሌ መሆን ማለት። በዚህ ሁኔታ ለራስሽ እንኳን ምሳሌ የምትሆኚ ሰው እየመሰልሽኝ አይደለም። ጠንቀቅ በይ ለምታደርጊያቸው ነገሮች፣ ጠንቀቅ በይ ሩታ። ሪስክ አትውሰጂ። እንዲያን ነገሮችን አታድርጊ። እንዴ ለደስታ እኮ ምንም አይነት ስሜት እንደሌለሽ እናውቃለን። ትናንት እኮ መኪና ሰጠሽ አይደል? መኪና ሲሰጠሽ ምናምን ብለሽ ተቀበለሽ፣ መጨረሻ ላይ ምንድነው ቁልፉን ተቀበለኝ። እኔ ደስታ አልፈልግም ካንተ ምንም ነገር። የምታደርገልኝ ነገር ከበቂ በላይ ሆነ። እዚህ ሲስ አምብል ለመሆን የሞከርሽ ነው። እዚህ ጋር እኮ ይገባኛል። አምብል ለመሆን ፊቱ ላይ ምናምን አምብል ለመሆን የሞከርሽ ነው። ግን አይደለም፣ ሚስጥሩ አይደለም። ደስታን አትፈልጊውም። ምክንያቱም ደስታ ምን አይነት ሰው እንደሆነ ጠንቅቀሽ ታውቂዋለሽ። ሩታ የላኩልሽን ፋይል አይተሽ አውቀሽዋል ደስታ። እዚህ ጋር ደስታ ምን አይነት ሰው እንደሆነሽ ታውቂዋለሽ፣ በደንብ አድርገሽ ታውቂዋለሽ። ፋይሉን በደንብ አድርጌ ላኩልሽ። በቪዲዮ በፎቶ የታቀፈ መረጃ ነው ላኩልሽ። ይሄ ነገር ድራማ አይደለም፣ ውሸት አይደለም፣ እውነት የሆነ ፋይል ነው ላኩልሽ ላንቺ። ደስታ ምን አይነት ሰው እንደሆነ ስለምታውቂ ነው ሁሉ ነገር የምታደርጊው። የአብረሽ ፍቅር እንዳልወጣልሽ እናውቃለን። ግን ደግሞ በእንደዚህ አይነት ሪያክት ስታደርጊ ደግሞ ይደብረኛል። እኔ እንደ ወንድም ያስጠላኛል። ሩታ አንቺን ካስቀመጥኩበት ቦታ እየወረድሽብኝ ነውና በቃ እንደዛ ነገር ባታደርጊ። እኔ ሲሰርቡሽ ይከፋኛል፣ እግዚአብሔርን ይከፋኛል ሩታ። አንቺ ሲከፉሽ፣ አንቺ ሲያንቋሽሹሽ፣ አንቺን እንደዛ ሲያደርጉሽ ይከፋኛል ሩታ። እንደዛ አይነት ቦታ ላይ እንድትገኝ ስለማልፈልግ ነው የሁሉ ነገር የማወራው። እና አንዴ የምትሆኑበት አጋጣሚ ከዚህ በኋላ ያለ አይመስለኝም ከአብርሽ ጋር። አብርሽ ወጥቶለታል፣ ነቅሎ ወጥቶለታል። ከአንቺ ጋር ያለው ስሜት፣ ከአንቺ ጋር ያለው ፍቅር ወጥቶለታል። እና ካሁን በኋላ አንዴ ትሆናላችሁ ብዬም በጭራሽ አላስብም፣ አልገምትም። ያ ነገር የሚፈጠራል ብዬ ስለማልገምት እንደውም ምን ልዑል ያስታርቃችኋል። ልዑል መሀላችሁ ስላለ ያ ቆንጂዬ ልጃችሁ ያ ልጃችሁ መሀላችሁ ስላለ ቤተሰቡ ወደ አንድ ይመለሳል ብዬ ተስፋ ነበር። አሁን ግን ተስፋዬ ተሟጦ አልቋል። ቤተሰብ ካሁን በኋላ አንድ ላይ ይሆናሉ ብዬ በጭራሽ አላስብም። እና ቤተሰብ እናንተ የምትሉት ነገር ካለ ኮሜንት ላይ አስቀምጡልኝ። የነሱ ሁኔታ በጣም እየደበረኝ ስለሆነ አሁን ላይ እጅ እያለ ነው። በተለይ የሩታ ነገር እጅ እያለ ነው፣ እያስጠላ ነው የምታደርገው ነገር። ከድርጊቷ ብትቆጠብ፣ ሰከነ ብትል፣ የድሮዋን ሩታ ማየት ብንችል፣ ሚዲያው ላይ መንቀሳቀስ ብትችል፣ በድሮዋ ሩታ ማየት ምንችላት እሷን ምንወዳትን ያኔን ወደናት የተከተላትን ሩታን ብናያት አሪፍ ነው ብዬ አስባለሁ። እና ቤተሰብ ዛሬ ቪዲዮ ይሄን ይመስላል። ሀሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡ ፈልጋለሁ። ይህን ቻናል አሁንም ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እንድታደርጉ ፈልጋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልን። ከልብ ነው ማመሰግናችሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ስለሆናችሁ መልካም ጊዜ ይሆንላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቸርን ሰንብት። የዛ ሰው ይበለን። ቴንክ ዩ